ሰላም ውድ ተማሪዎች፣ ዛሬም በአዲስ ቪዲዮ መጥቻለሁ። የስምንተኛ ክፍል ሲቲዝንሺፕ ዩኒት 2 ስቴት ኤንድ ገቨርንመንት የሚለው ምዕራፍ ፓርት 4 የመጨረሻውን ክፍል ይዤላችሁ ቀርብ ያለው። በዚህ ክፍል ላይ የምናያቸው ሁለት መሰረታዊ ነጥቦች፣ አንደኛው ፎርምስ ኦፍ ገቨርንመንት ኢን ኢትዮጵያ የሚለውን ሲሆን እንዲሁም የዚሁ ክፍል የሆነውን በኢትዮጵያ የነበሩ የመንግስት አይነቶች ካየም በኋላ ጥንካሬና ድክመታቸው ምን ይመስላል የሚለውን እያንዳንዱን ተንተን አድርጌ ለማሳየት ሞክራለሁ። አብራችሁኝ እስከ ቪዲዮ ፍጻሜ የቆዩ። ቪዲዮን ላይክ በማድረግ ጀመርኩኝ። ኦኬ፣ ፎርምስ ኦፍ ገቨርንመንት ኢን ኢትዮጵያ። እንግዲህ በሀገራችን የነበሩ የመንግስት አይነቶች እንዴት በስንት ይከፈላሉ፣ ምን ባህሪያት ነበራቸው፣ ጥንካሬያቸው እንዲሁም ድክመታቸው ምን ይመስላል የሚለውን በደንብ እናያለን። እናንተም በደንብ ተከታተሉ። ኦኬ፣ የመጀመሪያው ሞናርኪካል ሪጅም ኦር ቢፎር 1974። ይሄ እንግዲህ የዘውዳዊ ስርዓት የምንለው ነው። ዘውዳዊ ስርዓት በኢትዮጵያ ያበቃው ከ1974 ይሄ በፈረንጆች አቆጣጠር ነው። 1966 ማለት ነው። ይሄ ወደኛ ስናመጣው 1966 መስከረም 2 ነው የመጨረሻው የዘውድ ስርዓት በኢትዮጵያ አብቅቶ ወታደራዊ መንግስት ስልጣኑን የተቆጣጠረው ማለት ነው። ይሄ የሚነግረን እሱን ነው። ስለዚህም ይሄ ሞናርኪካል ሪጅም የሚለው የዘውዳዊ ስርዓት ከ19 በኢትዮጵያ ከ1966 በፊት የነበረው ታሪክ በጠቅላላ እዚህ ውስጥ የሚገባ ነው ማለት ነው። እዚህ ውስጥ የሚገባ ነው። ምክንያቱም ኢትዮጵያ ለዘመናት ስትተዳደር የነበረው በዚህ በዘውዳዊ ስርዓት ነው፣ በንጉሳዊ ስርዓት ነበር ስትተዳደር የነበረው ማለት ነው። እንግዲህ ይህ በንጉሳዊ ስርዓት በኢትዮጵያ ውስጥ የነበረው መገለጫዎች ምን ነበሩ? ጥንካሬስ ነበረው ወይ? ድክመቱ ምን ይመስላል የሚለውን ነው የምናየው። ኦኬ ሶ ኢትዮጵያ ወዝ ሩልድ አንደር አን ኢምፔሪያል ሞናርኪካል ሲስተም። እንግዲህ እያለን ያለው ኢትዮጵያ በንጉሠ ነገሥት በሚመራ የዘውድ ስርዓት ትተዳደር ነበር እያለን ነው። እንግዲህ በዘውድ ስርዓት ነበረ። ያ ማለት በንጉሠ ነገሥት የአገሪቷን የሚመራት ንጉሠ ነገሥት ይባላል። ስለዚህ ያ ንጉሠ ነገሥቱ የሚተዳደርበት ስርዓት ደግሞ የዘውዳዊ ስርዓት ነበረ። ኢምፔሪያል ሞናርኪካል ሲስተም ይባላል። ይሄ መቼ ነው ኢትዮጵያ በኢምፔሪያል ሞናርኪካል ሲስተም ስትተዳደር የነበረው ከተባለ ቢፎር 1974። ይሄ በአክቹዋሊ ፈተና ሚኒስትሪ ፈተና ላይ የሚጠይቃችሁ በኢትዮጵያ አቆጣጠር አይደለም። አብዛኞቹ ነገሮች የሚጠይቁት በውጭዎቹ አቆጣጠር ነው። ግሪጎሪያን ካላንደር ነው ፈተና የሚጠይቋል። ስለዚህ እናንተ የምትይዙት በግሪጎሪያን ካላንደር ነው ማለት ነው። ሶ ቢፎር 1974 ነው። ስለዚህ በ1974 በፊት ኢትዮጵያ ትተዳደር የነበረው በምንድን ነው? በንጉሠ ነገሥት በሚመራ የዘውድ ስርዓት ነበር ማለት ነው። ኦኬ፣ ይህ የዘውድ ስርዓት ምን አይነት መገለጫዎች ነበሩት ስንል ሶ ፓወር ወዝ ሴንትራላይዝድ ኤንድ አብሶሉት ኮንትሮልድ ባይ ዘ ኢምፔሪየር። እንግዲህ ስልጣን በአንድ ማዕከል የተከማቸና በንጉሱ ፍጹም ቁጥጥር ስር የነበረ ነው ይለናል። ያ ማለት አሁን ፓወር ዲሴንትራላይዝድ አይደለም። ያ ማለት ስልጣን ወደ ታች የወረደ ወይም የተከፋፈለ አይደለም። በአንድ ማዕከል ስር የተከማቸ ነው። ያ ማዕከልም በንጉሠ ነገሥቱ ቁጥጥር ስር ያለ ማለት ነው። ስለዚህ ከንጉሠ ነገሥቱ ፍቃድ እና ከእሳቸው ትእዛዝ ውጪ ፓወር አለኝ ብሎ አንድ ሰው ማድረግ የሚችለው ነገር አይኖርም። ብዙውን ጊዜ አይኖርም ማለት ነው። እዚህ ምን እያለን ነው? በዋናነት ስልጣን በአንድ ማዕከል የተከማቸና በንጉሱ ፍጹም ቁጥጥር ስር የነበረ ነው ነበር ማለት ነው። የነበረ ነበር። ሶ ፓወር ወዝ ሴንትራላይዝድ ኤንድ አብሶሉት። ይሄን መገለጫ አድርጎ ሊጠይቋችሁ ይችላሉ። የስ which one is the following is true about monarchical regime in Ethiopia ይላችኋል። ፓወር ወዝ ዲሴንትራላይዝድ ሊል ይችላል። ኤ ቢ ፓወር ወዝ ሴንትራላይዝድ፣ ፓወር ወዝ አብሶሉት ኦር ሳምቲንግ እንደዚህ እያለ ሊጠይቋችሁ ይችላል። ስለዚህ ሴንትራላይዝድ ፓወር ነበር የነበረው። ይሄ እንግዲህ ሴንትራላይዝድ ፓወር ከዚህ በፊት ስቴት ስትራክቸር ላይ ስናይ የማ መገለጫ ነው? የዩኒተሪ ስቴት ስትራክቸር መገለጫ ነው አይደል? አህዳዊ ስርዓት በሚኖርበት ሰዓት ላይ ያ ማለት ስልጣን በማዕከል የተከማቸ ነው ማለት ነው። እዚህ በማዕከል ነው እንጂ በክልል ደረጃ ወደ ታች ወርዶ የተከፋፈለ አይደለም። ስለዚህ ይሄ የዩኒተሪ ስቴት ስትራክቸር ነው። ስለዚህ እንደ ስቴት ስትራክቸሩ በዛ ሰዓት ላይ የነበረው ምንድን ነው ተብለን ራሱ ብንጠየቅ ዩኒተሪ ነው ማለት እንችላለን። ዩኒተሪ ስቴት ስትራክቸር ነው። ቢኮዝ ፓወር ወዝ ሴንትራላይዝድ። ዚስ ሴንትራላይዜሽን ኦፍ ፓወር የማ መገለጫ ነው? የዩኒተሪ ስቴት ስትራክቸር መገለጫ ስለሆነ ማለት ነው። ይሄ ሁለተኛው መገለጫው ነው የሞናርኪካል ሲስተም። ሶስተኛው ሄሬዲታሪ ሰክሴሽን ነው ያለው።
እዚህ ጋር ምን እያለን ነው? ፓወር ፓስድ ቱ ዲሰንደንትስ ኦፍ ዘ ኢምፒሪየር። እንግዲህ የስልጣን ሽግግሩን በምናይበት ሰዓት ላይ ስልጣን ሽግግር በዘር የሚወረስ ነበር ማለት ነው። ያ ማለት ንጉሱ ስልጣናቸውን ማስተላለፍ ለፈለጉት ብዙ ጊዜ የተለመደው በኢትዮጵያ ላይ እንግዲህ የመጀመሪያ ወንድ ልጅ ካለ ስልጣን ለሱ ይሰጠዋል ማለት አልጋ ወራሽ እና እዚህ ንጉሱ ወይ በሚያደርጉበት ሳለ ወይም በህይወት እያሉም ለልጃቸው ሊያስተላልፉ ይችላሉ ማለት ነው። ለምሳሌ በንጉስ ሚኒሊክ በምናይበት ሰዓት ላይ ንጉስ ሚኒሊክ በሰዓቱ ወንድ ልጅ ስላልነበራቸው የነበራቸው ዘውዲቱ ነበረች አይደለ? ስልጣን ለእሷ ተሰጠ። ከዛ በኋላ ስልጣኑን ማን ነው? ልጅ እያሱ አይደለ? ልጅ እያሱ ወሰደ ስልጣን፣ የዘውዲቱ ልጅ ማለት ነው አይደል? ስለዚህ እንደዚህ እያለ ለቅርብ ልጅ ከሆነ ልጅ ቤተሰብ የሚተላለፍ ነው። እዚህ ጋር ምንድን ነው ዋናው መገለጫው ስንል ፓወር ወይም ስልጣን የሚተላለፈው በዘር ነው የሚለውን ትይዛላችሁ ማለት ነው። ስለዚህ በብቃት በችሎታ ሀገር በመምራት በአቅም ሳይሆን የስልጣን ሽግግር በዘር የሚወረስ ነው የሚለውን መያዝ ነው በቃ። ሌላው ዘ 1931 ኮንስቲቱሽን እዚች ጋር እቺ የመጣችው ለምንድን ነው? በኢትዮጵያ ውስጥ ለመጀመሪያ ጊዜ ህገ መንግስትን መጠቀም የጀመርነው በዚህ በሞናርኪካል ሪጅም ጊዜ ነው፣ ወይም በዘውዳዊ ስርዓት ጊዜ ነው። ኢትዮጵያ ለመጀመሪያ ጊዜ ህገ መንግስትን ቀርጻ በህገ መንግስት መተዳደር የጀመረችው ነገር ማለት ነው። ነገር ግን ያ በ1931 ህገ መንግስት፣ ይህም በፈረንጆች አቆጣጠር ነው። እንግዲህ ስለ ህገ መንግስት ስናወራ በእርግጥ ህገ መንግስት የሚለው ቻፕተር ላይ እንገባለን። ኢትዮጵያ የህገ መንግስት ሂደትን በምናይበት ሳት ላይ እስካሁን ድረስ ኢትዮጵያ 4 ህገ መንግስቶችን አሳልፈናል። 4 አይነት ኮንስቲቱሽኖች ነበሩ ማለት ነው። የመጀመሪያው ይሄ የ1931 የምንለው ነው። ይሄ በኢትዮጵያ 23 ማለት ነው። 1931 this is the first written constitution in ኢትዮጵያ። የመጀመሪያው የተጻፈው ህገ መንግስት በ1923 ወይም በእኛ ማለት ነው በ1931 ነው። በፈረንጅ ፈተና ላይ የምትጠየቁት በፈረንጅ ስለሆነ በፈረንጅ ያዙ። 1931 የመጀመሪያው ህገ መንግስት ነው። ኢትዮጵያ ሁለተኛ ደግሞ ህገ መንግስት አሻሻለች በ1955 ይሄ በእኛ 1948 ማለት ነው። ይሄ ምን ይባላል? ዘ ሪቫይዝድ ኮንስቲቱሽን፣ የተሻሻለው ህገ መንግስት። ለምንድነው የተሻሻለው? በሰዓቱ ኢትዮጵያ በፌዴሬሽን ኤርትራ በፌዴሬሽን ከኢትዮጵያ ጋር ስለነበረች ለኤርትራ ተብሎ የተሻሻለ ህገ መንግስት ነው ማለት ነው። ይሄ 1931 ህገ መንግስት በ1955 ተሻሻለ። እነዚህ ሁለት ህገ መንግስቶች የነበሩት በሞናርኪካል ሪጅም ጊዜ ነው። ያ ማለት በንጉሥ ኃይለሥላሴ ስልጣን ዘመን ነበር እነዚህ ሁለቱ ህገ መንግስቶች የነበሩት ማለት ነው። ልክ የወታደራዊ መንግስት መጥቶ 1966 ቅድም እንዳልኳቸው ወይም 1974 መስከረም 2 ንጉሱ ወርደው ደርግ ስልጣኑን ሲይዝ የራሱን ህገ መንግስት እሱም ቀርጾ ነበር። ያ ማለት በ1978 አካባቢ ማለት ነው። ኢትዮጵያ በእርግጥ ተግባራዊ ሆኖ ኢትዮጵያ አልተዳደረችበትም ብዙም በዚህ ህገ መንግስት። እዚህ 1978 አለ ዜን የመጨረሻው በ1987 ምንለው ማለት ነው። 1987 ይሄ በኢትዮጵያውያን አቆጣጠር ነው። 1987 ወይም ይሄን 95 እናደርገው በፈረንጅ 95። ይሄ አራተኛው ህገ መንግስት ነው። የስ ይሄ በአራቱ ህገ መንግስቶች እነዚህ ናቸው። ይሄ ህገ መንግስት የሚለው ቻፕተር ላይ ስንገባ የምናየው ነው። እዚህ ጋር የሚለን የመጀመሪያው ህገ መንግስት የተጻፈው ህገ መንግስት በ1931 ነው። ነገር ግን ይህ ህገ መንግስት የሚነግረን ሶቨሬን ፓወር ቬስትድ ዘ ኢምፒሪየር ኢን ዘ ኢምፒሪየር አለ። እንግዲህ ይህ የ1931 ህገ መንግስት ፍጹም የስልጣን ባለቤት ንጉሱ እንደሆኑ ይደነግጋል ይላል። ስለዚህ ህገ መንግስት ምንም እንኳን ቢኖር የስልጣን ባለቤቱ ህዝብ ሳይሆን ማናቸው ይለናል? ንጉሱ ናቸው ይለናል ማለት ነው። ይሄ በንጉሳዊ ስርዓት የነበሩ መገለጫዎች እነዚህን መያዝ አለባቸው። እንዲሁም ሌላው መገለጫዎች ምንድናቸው? ፓወር ፍሎውድ ቶፕ ዳውን ፍሮም ኢምፔሪየር ቱ ፕሮቪንሻል ሩለርስ። እንግዲህ ስልጣን እንዴት ነበር የሚወርደው? የስልጣን መዋቅሩን በምናይበት ሰዓት ላይ ስልጣን መዋቅሩ ከላይ ወደ ታች ነው የሚተላለፈው። ከላይ ስንል ፓወር ሴንትራላይዝድ ነው ብለን የለቅድም። ያ ማለት በንጉሱ ቁጥጥር ስር ነው ስልጣን የተከማቸ ነው። የበላይ ንጉሱ ናቸው። ስለዚህ በንጉሱ ትእዛዝ ከላይ ትእዛዞች ከላይ ወደ ታች የሚወርድ ነው። ቶፕ ቱ ዳውን ነው። ንጉሱ ላይ ይኖራሉ። ፕሮቪንሻል ሩለርስ በምንልበት ሰዓት ላይ እነዚህ
ከንጉሱ ወደ ይሄ የግዛት አስተዳዳሪዎች ናቸው። በወቅቱ ግዛት ነው የሚባለው እንጂ ክልል ምናምን የሚባል ነገር የለም። በንጉሱ ጊዜ ላይ ወደ 14 የክፍለ ሀገራት አሉ፣ እንደዚህ ግዛቶች ማለት ነው። ስለዚህም እነዛን ንጉሱ ይሾሟቸዋል። አንተ ይህንን አካባቢ አስተዳደር፣ አንተ የሲዳማን አውራጃ፣ አንተ የከፋን፣ አንተ የምናምንን ተብሎ ኤርትራን በወቅቱ ነበረች። ስለዚህ እየተባሉ እነዚህ በንጉሱ ትእዛዝ ይሾማሉ። ስለዚህ ትእዛዞች ሲመጡ እንዴት ነው? ንጉሱ ከላይ ሆኖ ለነዚህ ያስተላልፋሉ፣ ያወርዳሉ ማለት ነው ትእዛዞችን። ስለዚህ ፓወር ፍሎውድ ቶፕ ዳውን ፍሮም ኢምፒሪየር ቱ ፕሮቪንሻል ሩለርስ፣ የግዛት አስተዳዳሪዎች ማለት ነው እነዚህ። ስለዚህ ከንጉሱ ወደ ግዛት አስተዳዳሪዎች ይወርዳል ስልጣን እንጂ እነዚህ በፈቃዳቸው የሚያደርጉት ነገር ብዙም አይኖርም ማለት ነው። ይሄም ፓወር እንዴት ነው የተዋቀረው የሚለውን በዚህ ማየት ይቻላል። ኦኬ፣ ሌላኛው ኢምፒሪየር ሰርቭድ አስ ሎ ሜከር፣ ሎ ኢንፎርሰር ኤንድ ፓርሻል ጀጅ። እንግዲህ ምን እያለን ነው? ንጉሱ ራሳቸው ንጉሱ ሕግ አውጭም ይሆናሉ፣ ሕግ አስፈጻሚና በከፊልም የዳኝነት ስልጣን አላቸው ይላል። እንግዲህ ሕግ የሚያወጡት ራሳቸው ናቸው። ብቻቸውን ነው የሚያወጡት ማለት ግን አይደለም። ብቻቸውን ነው የሚያወጡት ማለት አይደለም። ልክ አሁን ባለው ስርዓት አሁን በእኛ ፌዴራላዊ ስርዓት አይደል፣ ፓርላሜንታዊ ነን። እዚህ ሕግ የሚያወጣው የፓርላማው አካል ነው። እነዚያ ፓርላማ አባላት ደግሞ በህዝብ የሚወከሉ ናቸው። በእርግጥም በዛ ሰዓት ላይ ሎሜከር ሆነው ንጉሱ ይኖራሉ እንጂ አብረዋቸው ሌሎች አካላትም አሉ። ነገር ግን እነዛ አካላት ከንጉሱ ቁጥጥር ውጭ አይደሉም። ንጉሱ ያወጡትን ነገር የመሻር አቅም የላቸውም። ስለዚህ ለዛ ነው ኢምፒሪየር ሰርቪስ ሎ ሜከር፣ ሎ ኢንፎርሰርም ሆነው ደግሞ ይከሰታሉ። ይህንን ለማስረዳት ለምሳሌ ሕግ አስፈጻሚም ይሆናሉ ስንል ንጉሱ ለምሳሌ ንጉሱ ስንል ለምሳሌ ንጉስ ኃይለሥላሴን የቅርብ ንጉስ የመጨረሻው ንጉስ በኢትዮጵያ ንጉስ ኃይለሥላሴ ናቸው አይደለ? እሳቸውን እያነሳን ብንወስድ ለምሳሌ ንጉስ ኃይለሥላሴ የትምህርት ሚኒስተርም የበላይ ጠባቂ እሳቸው ነበሩ። የበላይ ማለት ነው። እንግዲህ ሚኒስተር ሲባል ሕግ አስፈጻሚ ነው፣ ሎ ኢንፎርሰር ነው አይደለ? በአሁኑም ስናይ ኦል ሚኒስተርስ አር ምንድናቸው? ኤክስኪዩቲቭ ብራንች ውስጥ ያሉ ናቸው። ሎ ኤክስኪዩት የሚያደርጉ ናቸው። ሎ ህግን የሚያስፈጽሙ ናቸው። ስለዚህ ንጉሱ ምንድናቸው? የትምህርት ሚኒስተር የበላይ ጠባቂ ናቸው። ስለዚህ ሕግ አስፈጻሚ አካል ላይም አብረዋሉ ማለት ነው። ሌላው ፓርሻል ጀጅመንትም ይሰጣሉ። ለምሳሌ ፍርድ ተዛብቷል ብለው ከክፍለ ሀገር ወይም ከተለያየ ግዛቶች ወደ ንጉሱ ጋር ለአቤቱታ ይመጡ ነበረ። ስለዚህ እሳቸው በከፊል የዳኝነት ስራንም ይሰሩ ነበር ማለት ነው። እዚህ ብዙ ቦታዎች ላይ የንጉሱ የበላይነት ይታያል ማለት ነው። ሌላው መገለጫውም ይህ የንጉሳዊ ስርዓት በኢትዮጵያ ምንድን ነው አለ የፓርላሜንታሪ እንትኑን የፓርላማውን ሁኔታ በምናይበት ሰዓት ላይ ምን ይለናል? እንግዲህ ባለ ሁለት ፓርላማ ያለው ነው። የቱ ቻምበር ፓርላሜንት ኤግዚስትድ ይለናል። ባለ ሁለት ምክር ቤት ወይም ፓርላማ ያለው ነው የንጉሱ ምክር ቤት ማለት ነው። ባለ ሁለት ፓርላማ ነው። ስለዚህ ባለ ሁለት ምክር ቤት ማለት ነው። ስለዚህ ባለ ሁለት ምክር ቤት ቢኖርም ግን ሕግ የማውጣት ሂደቱ ቱ ቻምበርስ ፓርላሜንት ኤግዚስትድ በት ዘ ኢምፒሪየር ኮንትሮልድ ሎ ሜኪንግ አለ። አያችሁ። ስለዚህ ይህ የባለ ሁለት ምክር ቤት ፓርላማ ቢኖርም የሕግ የማውጣቱን ሂደት ግን የሚቆጣጠሩት ንጉሱ ናቸው ማለት ነው። ስለዚህ የሕግ የማውጣቱ ሂደት በንጉሱ ቁጥጥር ስር ነበር ማለት ነው። ሕግ የሚወጣው ንጉሱ ያመኑባቸውና የፈለጓቸው ነገሮች ናቸው ሕግ ሆነው የሚወጡት። ስለዚህ ምንም እንኳን የፓርላማ አባላት ቢኖሩም ፓርላማ የሚገቡ ሰዎች ቢኖሩም የፓርላማ አባላቶቹ ብቻቸውን ስላመኑበት ይሄን ያህል የማድረግ ስልጣን የላቸውም። የበላይ ሆኖ የሚጠብቁት ንጉሱ ናቸው። ያ ማለት ግን ፍጹም እሳቸው ብቻ ስላሉ ይሆናል ማለት ግን አይደለም። ይሄን ያህል ዲክታተር 100% ዲክታተር ናቸው እያለን አይደለም። ቢኮዝ አንዳንድ ጊዜ የኢትዮጵያ ታሪኮች በተወሰነ መልኩ ቢያዝ ሆነን ነው የሚጻፉት። አንዳንዱ ፍጹም ቅዱስ አድርጎ የሚጽፍ ይኖራል፣ አንዳንዱ ርኩስ አድርጎ የሚጽፍ ይኖራል። አንድን ስርዓት ማለት ነው የትኛውንም። ስለዚህ እኛ ኒውትራል ሆነን ነገሮችን እንደተማረ ሰው መገንዘብ ነው መረዳት ነው ያለብን። ከተለያዩ ሶርሶች ታሪኮችን ማጣመር ነው። ስለዚህ እዚጋም እያለን ያለው የባለ ሁለት ምክር ቤት አለ። ይሄ ራሱ ሊጠየቅ ይችላል ፈተና ላይ። ስለዚህ መገለጫው አንዱ ምንድን ነው ስትባሉ ቱ ቻምበር ፓርላሜንት መኖሩ ነው። በንጉሱ ሰዓት ላይ ሁለት ቻምበር ፓርላሜንት ነው ያለው። ባለ ሁለት ምክር ቤት ፓርላማ ነው ያለው። ያ ባለ ሁለት ምክር ቤት ፓርላማ ሕግ የሚያወጣል የሚያስፈጽም አካላቶች አሉ። ነገር ግን እነዚህ ከነዚህ ስሪ ብራንችስ ኦፍ ገቨርንመንት የምንላቸው የበላይ የሚሆኑት ግን ንጉሱ ናቸው ነው። ኦኬ
ሶ ፒፕል ሃድ ሰብጀክትድ ስታተስ ኤንድ ሴኔት ሜምበርስ ወር አፖይንትድ ባይ ኢምፔሪየር። እንግዲህ እዚህ ጋር ምንድን ያለን ያው ህዝብ የተገዢ ደረጃ ነው የነበረው። ይሄን ያህል የስልጣን ባለቤት ህዝብ ሆኖ የሚወጡት ህጎችን የመቃወም ወይም ለህዝብ የሚፈልገውን ነገር የማድረግ ይሄን ያህል እንትን የለውም በንጉሳዊ ስርዓት ላይ። ስለዚህ ይሄ በኢትዮጵያ ብቻ አይደለም፣ ባይዞ በየትኛውም የንጉሳዊ ስርዓት ላይ አስተዳደር ላይ የነበረ ሁኔታ ነው። ስለዚህ ህዝብ እንደ ተገዢ የተገዥነት ደረጃ ነበረው። ህግ መወሰኛው ሴኔት ስንል ህግ የሚወስነው ማለት ነው። ስለዚህ ሴኔቶቹ የህግ መወሰኛ ምክር ቤት አባላቶቹ የሚሾሙት ደግሞ በንጉሱ ነው ማለት ነው፣ በንጉሱ ነው። ስለዚህ ሴኔት ሜምበርስ ወር አፖይንትድ ባይ ኢምፒረር፣ በንጉሱ ይሾሙ ነበር ማለት ነው። ይሄ የንጉሳዊ ስርዓት በኢትዮጵያ የነበረው አጠቃላይ መገለጫዎቹ ናቸው እንጂ ስትሬንግዝ ኤንድ ዊክነሶቹን ለብቻ እነሱን እናያለን። ይሄ አጠቃላይ መገለጫውን ነው እዚህ ጋር ነው። ኦኬ። ሁለተኛው በኢትዮጵያ የነበረው ስርዓት ልክ እንግዲህ የንጉሱ ስርዓት መቼ አበቃልን? 1966 በኢትዮጵያን አቆጣጠር 1966 መስከረም 2 ንጉሱ ወርደው ደርግ ስልጣን ያዘ። ያ ማለት በፈረንጆች 1974 ማለት ነው። የንጉሳዊ ስርዓት በኢትዮጵያ ለመጨረሻ ጊዜ ያበቃበት ጊዜ ነው። ልክ ንጉሳዊ ስርዓት አብቅቶ ስልጣን ላይ የመጣው ደግሞ ምን አይነት ነው? ሚሊተሪ ሪጅም። የንጉሱ ወታደሮች ናቸው ስልጣኑን የያዙት። ንጉሱን ከስልጣን አውርደው ስልጣኑን የያዙት የንጉሱ ወታደሮች የነበሩ ናቸው። ሶ ሚሊተሪ ሪጅም ኦር ደርግ ብለን የምንጠራው ማለት ነው። አፍተር 1974 አፍተር 1974 በኋላ ደግሞ ስልጣኑን የያዘው የወታደራዊ ስርዓት ነበር ማለት ነው። እንግዲህ ለ17 ዓመታት ኢትዮጵያን መርተዋል እነዚህ ቡድኖች ማለት ነው። ኦኬ ሶ ደርግ ሪፕሌስድ ዘ ፊውዳል ኤንድ ሞናርኪካል ሲስተም። እንግዲህ ይሄ ደርግ የሚባለው ስርዓት ይሄ ፊውዳላዊና ዘውዳዊ የነበረውን ስርዓት ገርስሶ ስልጣን ያዘ ይለናል። ስልጣን ያዘ ቃሉን ስንመለከት ደርግ ማለት ይህም ሊጠየቅ ይችላል ፈተና ላይ። ደርግ ሚንስ ኮሚቴ ማለት ነው። በምን አረቢክ ኦሪጅን ያለው በአረብኛ አረቢክ ኦሪጅን ያለው ቃሉ ብለው ነው የሚሉት። ስለዚህ ኮሚቴ ማለት ነው። ኮሚቴ እንግዲህ ባልሳሳት ወደ 120 የሚጠጉ የኮሚቴ አባላት ናቸው የነበሩት የደርግ ተብሎ የሚጠራው ስብስብ ማለት ነው። ስለዚህ ኮሚቴ ማለት ነው የሚለን። ኦኬ ገቨርንመንት ቢኬም ሚሊተሪ ኤንድ ዲክታቶሪያል። እንግዲህ እነዚህ መገለጫዎቹ ናቸው። በደንብ እያስተዋላችሁ የንጉሳዊ ስርዓት ላይ ያለውን አይተናል። ይሄ በደርግ ወይም በወታደራዊ ስርዓት ከንጉሱ በኋላ የመጣ ወታደራዊ ስርዓት ነው። ይህ ወታደራዊ ስርዓት በአብዛኛው ወታደሮች ናቸው ስልጣኑን የያዙት፣ አብዛኞቹ ወታደሮች ናቸው። እንዲሁም አጠቃላይ ስርዓቱን ስንገመግም አምባገነናዊ ነው ማለት ነው። አምባገነናዊ ነው። ሚሊተሪ ኤንድ ዲክታቶሪያል አዶፕትድ ዩኒታሪ ስቴት ስትራክቸር። እዛም ንጉሳዊ ስርዓቱም ወይም ዘውዳዊ ስርዓቱንም ስናይ ፓወር ዋዝ ሴንትራላይዝድ ብለናል አይደለ? ስለዚህ ሴንትራላይዜሽን ኦፍ ፓወር ደግሞ የማ ባህሪ ነው? የዩኒታሪ ስቴት ስትራክቸር ባህሪ ነው። ስለዚህ ንጉሳዊ ስርዓቱም ምንድነው? ዩኒታሪ ስቴት ስትራክቸር ነበር ማለት ነው። እዚህ ጋም ስንመጣ እነዚህም የሚሊተሪ ሪጅምም ምን አይነት ስቴት ስትራክቸር ነው የተከተለው? አህዳዊ ስቴት ስትራክቸር ነው። ያ ማለት ስልጣን በማዕከል የተከማቸ ነው ማለት ነው። በማዕከል የተከማቸ ነው እንጂ ክልሎች የራሳቸው ስልጣን ኑሯቸው የሚያደርጉት ነገር ይሄን ያህል የለም። ያ ማለት ከዚህ የሚተላለፍ የስልጣን ነው። ይህንን እንግዲህ በመጀመሪያው ቪዲዮ ላይ ፓርት ዋን ላይ በደንብ አይተናል። ካራክተሪስቲክሶቹ ምንድን ናቸው የሚለውን እነሱን ወደኋላ ሪቫይዝ ማድረግ ይጠይቃል። ስለዚህ ደርግ ምን አይነት የስቴት ስትራክቸር ነበር ስንባል ዩኒታሪ ስቴት ስትራክቸር ነበር ማለት ነው። ገቨርንመንቱ ምን አይነት ባህሪ ነበረው ስንባል ሚሊታሪ ኤንድ ዲክታቶሪያል ብለን እንመልሳለን። ኦኬ ሶ ዚስ ደርግ ኦር ሚሊታሪ ሪጅም ሪፕሌስድ ሞናርኪ ዊዝ ሶሻሊዝም። እንግዲህ ይሄ ምንን ነው በምን ይተካው? ይሄ ዘውዳዊ ስርዓትን በምን ተካ? በሶሻሊዝም ስርዓት ተካ ማለት ነው። በሶሻሊዝም ስርዓት ተካ። እንዲሁም ፕሬዚደንሻል ሲስተም ነበረ ሲጠቀሙ የነበሩት። ሲስተም ኦፍ ገቨርንመንት በምናይበት ሰዓት ላይ ፕሬዚደንሻል ሲስተም ነው ሲጠቀሙ የነበሩት ማለት ነው። ለ17 ዓመታት ሀገሪቱን ሲመሩ የነበሩት መንግስቱ ኃይለማርያም ነበሩ አደለ? ስለዚህ ያ ፕሬዚዳንት መንግስቱ ኃይለማርያም ነው የምንላቸው። ስለዚህ ፕሬዚደንሻል ሲስተም እንዲሁም በሶሻሊዝም ርዕዮተ ዓለምን ይከተሉ ነበር። ይህ ሶሻሊዝም ርዕዮተ ዓለም እንግዲህ በዘመኑ በዛ ወቅት በደርግ በነበሩበት ወቅት በአጠቃላይ በዓለም አቀፍ ሲቀነቀን የነበረ ነው። ራሽያን፣ ኩባን፣ ሌሎች ሀገሮችም በደንብ ሲያቀነቅኑት የነበረ ርዕዮተ ዓለም ነው። እነሱ ይህንን
ይጠቀሙ ነበር ማለት ነው። እንግዲህ ሶሻሊዝም አብዛኛው ለማህበረሰብ የሚያስብ ነው። ይሄ ባህሪያቶቹ እያንዳንዱ ዝርዝር ሀሳቦቹን እዚህ ውስጥ አንገባበትም፣ ምክንያቱም ከዚህ ከእናንተ ጋር የሚገናኝ ነገር ብዙም ስለሌለው ማለት ነው። አስፈላጊ ሆኖ ሲገኝ ለብቻው እናያለን። ዋቲስ ሶሻሊዝም፣ ካፒታሊዝም የሚሉትን ነገሮች እናያለን። አብዛኞቹን የመንግስት ጣልቃ ገብነት ያለበት ስርዓት ነው። ኦኬ፣ በደንብ እዚህ ጋር ለመለየት ሞክሩ። አፍተር 1974 ሚሊተሪ ማንን ተካ? ሚሊተሪው ሪጅም ማንን ተክቶ ነው የመጣው ስንል ማንን ነው የምንለው? ሞናርኪካል ኦር ሞናርኪን ኦር ፊውዳል ሲስተምን የዘውዳዊ ወይም የፊውዳላዊ ስርዓትን ተክቶ ነው ወታደራዊ ስልጣን የያዙት ወታደሮች ናቸው። ስርዓት እናመጣለን ብሎ ደግሞ የታገሉት ደግሞ ምንድን ነው? ሶሻሊዝም ይባላል። ስለዚህ ሲስተም ኦፍ ገቨርንመንቱ ደግሞ ምን ይባላል? ፕሬዚደንሻል ነው። ስቴት ስትራክቸሩ ስንባል ዩኒታሪ። ይሄ ቤዚክ የምንላቸው ነገሮች ናቸው ስለ ሚሊተሪ ሪጅም ስናወራ ማለት ነው። ሌላው ዚስ ሚሊተሪ ሪጅም ኢንድድ ሄሬዲተሪ ሰክሲሽን። አያችሁ፣ ይህ የሚሊተሪ ሪጅም የወታደራዊ ስርዓት ምንን ነው እንዲበቃ ያደረገው? የበዘር ስልጣን በዘር የመተላለፍ ሂደቱን ለአንዴና ለመጨረሻ ጊዜ እንዲበቃ አረገ ማለት ነው። ስለዚህ ስልጣን በዘር ወይም በደም ሳይሆን የሚተላለፈው በምንድን ነው? እሱን እንመጣበታለን። እንግዲህ በዲሞክራሲ በምርጫ ነው ምናምን የሚለውን እንመጣበታለን። በምን የሚለውን ብቻ እናንተ የምትይዙት ምን አረግ ኢንድድ ሄሬዲተሪ ሳክሴሽን። ስለዚህ የንጉሱ ልጅ ወር የንጉሱ እንደዚህ በተዋረድ የሚመጣውን በደም የሚተላለፈውን የስልጣን ሂደት እንዲያበቃ አረገው ማለት ነው ደርግ። ኦኬ፣ ወርኪንግ ክላስ ዲክለርድ አስ ሶቨሬን ፓወር። አያችሁ፣ አሁን እንግዲህ ደርግ በዋናነት እታገልለታለሁ የሚለው አካል የሰራተኛው ማህበር ነው። አስተውሉ፣ እዚህ ጋር የሰራተኛው ቡድን ማለት ነው። ወርኪንግ ክላስ የምንለው የሰራተኛው ቡድን ነው። ስለዚህ ለሰርቶ አደሩ ለሰራተኛው ቡድን ነው እታገላለሁ የሚለው። አሁን ሶቨሬን ፓወር የነበረው ሉዓላዊ ስልጣን የማን ነው ብሎ ነበር የሚያስበው? የወርኪንግ ክላሱ ነው ብሎ ያስብ ነበር። ማን? ሚሊተሪ ሪጅም። ዶንት ፎርጌት ዚስ ዋን። ሶ ወርኪንግ ክላስ ዲክለርድ አስ ሶቨሬን ፓወር። አያችሁ፣ ወታደራዊ መንግስቱ እንግዲህ ይህንን ያስብ ነበር ማለት ነው። ምንድን ነው የስልጣን ባለቤት ወዛደሩ ነው ወይም ሰርቶ አደሩ ነው ብሎ አወጀ ማለት ነው። ዲክለርድ አደረገ። ወዛደሩ የስልጣን ባለቤት ነው ብሎ አወጀ። ዶንት ፎርጌት ዚስ ዋን ኤንድ ክሬትድ ዩኒካሜራል ፓርላሜንት። አያችሁ ዲፍረንስ ከሞናርኪካል ሲስተም ላይ። ሞናርኪካል ሲስተም ምንድን ነው? ባይካሜራል ነው አደለ? ባለ ሁለት ምክር ቤት የነበረው ነው የንጉሱ ፓርላማ። ይሄ ግን ባለ አንድ ምክር ቤት ነው። ባለ አንድ ፓርላማ ነው። ባለ አንድ ምክር ቤት ያለው ያም ምን ይባላል? ናሽናል ሸንጎ ይባላል። ብሔራዊ ሸንጎ ተብሎ የሚጠራው ነው። ይህንን ከንጉሱ ጋር የሚለየው ሁለተኛው ይሄ ነው ማለት ነው። እንዳትረሱ ይህንን። ብሔራዊ ሸንጎ የተሰኘ ባለ አንድ ምክር ቤት ፓርላማን ነው ያቋቋሙት። ንጉሱ ደግሞ ባለ ሁለት ምክር ቤት ፓርላማን ነው ያቋቋሙት ማለት ነው። ኦኬ ሶ ፕሬዚደንት ሰርቭስ አስ ሄድ ኦፍ ስቴትስ ኤንድ ኮማንደር ኢን ቺፍ። እንግዲህ ፕሬዚደንቱ ያው ፕሬዚደንሻል ሲስተም ላይ አይተናል አደለ? ፕሬዚደንቱ ምንድን ነው አለ? ፕሬዚደንት ሰርቭድ አስ ሄድ ኦፍ ስቴት ኤንድ ኮማንደር ኢን ቺፍ። ፕሬዚደንት ሰርቭ አስ ሄድ ኦፍ ስቴት ኤንድ ኮማንደር ኢን ቺፍ። እንግዲህ ፕሬዚዳንቱ የርዕሰ ብሔር ነው፣ የሀገሪቷ የበላይ እንዲሁም የጦር ኃይሎች ዋና አዛዥ ማን ነው አለ? ፕሬዚዳንቱ ነው አለ። ይሄ የደርግ የተባለው ስርዓት መገለጫዎች ናቸው ማለት ነው። ሶስተኛው ፖስት 1991 ሪፐብሊካን ገቨርንመንት። እንግዲህ ይሄ ሶስተኛው ይሄ ነው። ይሄ 1991 የሚለው ምንድን ነው? በእኛ 1983 ማለት ነው። እንግዲህ ይሄ ፖስት ሲል ድህረ ወይም ከዛ በኋላ አንድ ማለት ነው። ከ1991 በኋላ ያ ማለት ከ1983 በኋላ ልክ 1983 ግንቦት 20 ላይ ይሄ ደርግ የተባለው ስልጣኑን አብቅቶ ኢህአዴግ የሚባለው መንግስት ስልጣኑን ተቆጣጠረ። ያ ማለት 1991 ማለት ነው በፈረንጆች። ስለዚህ ፖስት 1991
ኢትዮጵያ ከሚሊተሪ ሪጅም ወደ ሪፐብሊካን ገቨርንመንት የተሸጋገረችበት ነው ማለት ነው። ፖስት 1991 ምንድን ነው ልትባሉ ትችላላችሁ። ስለዚህ ኢትዮጵያ ከንጉሳዊ ስርዓት አብቅታ ወደ ሪፐብሊክ ገቨርንመንት የተሸጋገረችበት ነው። ሶ ደርግ ዋዝ ሪሙቭድ ኢን 1991 ግሪጎሪያን ካላንደር ዶንት ፎርጌት ዚስ ዋን ጂሲ ግሪጎሪያን ካላንደር and Ethiopia adopted a republican government with parliamentary system አያችሁ። ስለዚህ ኢትዮጵያ ወደ የተሸጋገረች ሪፐብሊካን ገቨርንመንት ነው፣ የሪፐብሊካዊ መንግስት ሆነች እና እንዲሁም ፓርላሜንታሪ ሲስተምን መከተል ጀመረች። ምንን አስቀርታ? ፕሬዚደንሻል ሲስተም ቀረና ፓርላሜንታሪ ሲስተም ሆነ ስርዓቱ ማለት ነው። ኦኬ እንግዲህ ሪፐብሊክ ስንል ምን ማለት ነው? ሪፐብሊክ ሚንስ ሩልድ ባይ ኢሌክትድ ሪፕሬዘንታቲቭ በተመረጡ ሰዎች መመራት ማለት ነው አይደል? ፓርላሜንታሪ ሲስተም አንዱ ያደለ ለፓርላማ አባላት ህዝብ ቀጥታ የፈለገውን ሰው ለፓርላማ አባልነት ይመርጣል። እነዚያ የፓርላማ አባላት ፓርላማ ይገቡና የህግ አውጪው አካል ይሆናሉ ማለት ነው። ስለዚህ ሪፐብሊክ ሚንስ ሩልድ ባይ ኢሌክትድ ሪፕሬዘንታቲቭ ማለት ነው። በመረጡት ሰዎች መመራት፣ በመረጧቸው ሰዎች ህዝቦች በመረጧቸው ሰዎች መመራት ማለት ነው ሪፐብሊክ። ፕሬዚደንሻል ሲስተም ላይ ግን ማነው ዛት ደርግ ሚሊተሪ ሪጅም ላይ በነበርንበት ሰዓት ላይ ግን ሪፐብሊካን አልነበርንም አይደል? ሪፐብሊካን ዩኒተሪ ሲስተም ነው የነበረው። ይሄ ደግሞ እንዲሁም ፕሬዚደንሻል ሲስተም ነው የነበረው። ይሄ በፖስት 1991 ደግሞ ሪፐብሊካን ገቨርንመንትና ፓርላሜንታሪ ሲስተም መጠቀም ጀመርን አይደል? ስያሜያችን ራሱ ኢፒአር አይደለ? ይሄ በኢትዮጵያ ፒፐር ነው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ኢፌድሪ ነው አደለ ስያሜው። ኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ ገቨርንመንት አይደል? ሰው ኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ብለን ነው የምንጠራ። ኢኤፍዲአር ማለት ኢኤፍዲአር ፌድሪ ኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ብለን ነው የምንጠራ አይደለ? ስለዚህ ሪፐብሊካን ነን ማለት ነው። ኦኬ ሌላው መገለጫው ምን ሆነ እዚህ ጋር? ፍሪ ፌር ፔሪዲክ ኢሌክሽንስ አር ኢሴንሻል። ሶ ኢምፐርፌክት ቢሆንም በዚህ በፖስት 1991 ዋና መርሁ አድርጎ የመጣው ያው በነዛ በንጉሳዊ ስርዓትም በንጉሳዊ ስርዓትም እንዲሁም በደርግ ስርዓትም ያልነበሩት ነገሮች ምን ነበሩ? ፍትሐዊ ነፃና ዘለቂታዊ ያለው ምርጫ አልነበረም። ተወዳዳሪ ፓርቲዎችም አልነበሩም። በደርግ ሰዓት ላይ ነበሩ ተፎካካሪ ፓርቲዎች፣ ግን እነዛም ተፎካካሪ ፓርቲዎች ልክ እንደ አይጥና ድመት ከመንግስት ጋር ከመጫወት የዘለለ ሚና ብዙም አልነበራቸውም። ስለዚህም ይሄ ያንን ድክመቶች እነዛን ድክመቶች ለውጬ መጣው ብሎ ነው የመጣው። ሶ ፍሪ ፌር ኤንድ ፔሪዲክ ኢሌክሽን ያስፈልጋል ብሎ ያምን ነበር ማለት ነው። ማን? ይህ የሪፐብሊካን ገቨርንመንት ፖስት 1991 ሪፐብሊካን ገቨርንመንት ማለት ነው፣ ኢህአዲግ ብለን የምንለው ማለት ነው። እዚህ በነዛ ሰዓት ያልነበሩትን ነገሮች እንደ ድክመት የተቆጠሩትን እሱ ደግሞ አሻሽዬ መጣሉ ብሎ ያደረግ ነበር። ነገር ግን ፐርፌክት አልነበሩም እነዚህ ማለት ነው፣ ኢምፐርፌክት ናቸው። ኦኬ ሌላው ኢሌክሽንስ ሲንስ 1991 ፌስድ ቻሌንጅስ ዋን ፓርቲ ዶሚናንስ፣ ሪጊንግ፣ ኮራፕሽን። እንግዲህ ያው በዚህ በፖስት 1991 የሪፐብሊካን ገቨርንመንትም ምንም እንኳን የምርጫ ቢደረግም ምርጫ ቢደረግም የአንድ ፓርቲ የበላይነት ግን ይታይ ነበር ማለት ነው። ሙስናዎች ነበሩ፣ አፈናዎች ነበሩ። እነዚህ ነገሮች ይታዩ ነበር። ፐርፌክት የሆነ ኢሌክሽን አልነበረም ማለት ነው። ኦኬ ፐርፌክት። እነዚህ እንግዲህ እስካሁን ያየናቸው ምንድን ናቸው? ካራክተሪስቲክስ ናቸው ማለት ነው። የኢትዮጵያ ውስጥ የነበሩ ሶስቱ ስርዓቶች ምን ይመስሉ ነበረ የሚለውም በወፍ በረር ነው ያየ ነው። አሁን ደግሞ የእነዚህ የሶስቱ ስርዓቶች ስትሬንግዝ ኤንድ ሊሚቴሽንስ ኦፍ ሞናርኪያል ሲስተም ኢን ኢትዮጵያ ሚሊተሪ ኤንድ ፖስት 1991 ገቨርንመንት የሚለውን ዋና ዋና ሀሳቦቹን ብቻ
እናያለን ማለት ነው። ይሄ የዚህ ቻፕተር መጨረሻ ስለሆነ ማስቀረት ለሌላ ክፍል ከማሳደር በዚሁ እንድንጨርስ ነው። ሶ የመጀመሪያው ኢምፔሪያል ሲስተም ኦር ሞናርኪያል ሲስተም ስትሬንግዙ ምን ነበረ? ንጉሳዊ ስርዓት የነበረው ጥንካሬ ምን ነበር ስንል እንግዲህ ቅድም እንዳልኳችሁ ኢትዮጵያ ለዘመናት የነበረችበት ይህ የኢምፔሪያል ሲስተም ነው። በዘውዳዊ ስርዓት ውስጥ ነበረች ለብዙ ዓመታት ማለት ነው። ለብዙ ሺህ ዓመታት ማለት እንችላለን። በዚህ ስርዓት ውስጥ ነበረች። ሶ አሁን ምንድን ነው የነበረው ጥንካሬ ስንል የመጀመሪያው ሊጠቀስ የሚችለው ሶቨርኒቲ ነው። ኢትዮጵያ በዘውዳዊ ስርዓት ላይ ሀገር፣ ድንበር የሚሉትን ነገሮች አስጠብቃ ነው የቆየችው። ኢትዮጵያን ሊደፍሩ የመጡ የውጭ ወራሪዎች ሁሉ በነዚህ ኢምፔሪያል ሲስተም መሪዎች አማካኝነት ሀገራቸውን ተከላክሎ ለማቆየት በክተዋል ማለት ነው። እዚህ ጋር ልንጠቅስ የምንችለው ለምሳሌ ትልልቅ ድሎችን መጥቀስ እንችላለን። ከመጀመሪያው ከነ ዶጋሊ አንስቶ የነበሩትን አይደል? ዶጋሊ እነ ራስ አሉላን ማንሳት እንችላለን። ይሄ በንጉሥ ዮሐንስ ጊዜ ነው። ከዛ በኋላም እነ ጉንደት፣ ጉራን መጥቀስ እንችላለን እያልን ወደ ትልቁ ወደ አድዋ አድዋ ድረስ እነዚህ ያሉት ከዛ በፊት የነበሩትን በጣም ብዙ ስለሆኑ ማለት ነው። እነዚህ ከውጭ ወራሪዎች ጋር ያደረግናቸው ሀገርን የማስጠበቅ ሉዓላዊነትን ያለማስደፈር ጦርነቶች ናቸው እነዚህ። ስለዚህ እነ አድዋን የመሳሰሉት ጦርነቶችን ማየት እንችላለን። ኢትዮጵያን ራሳቸውን ሰውተው ሀገርን ለማቆም የበቁ ነገስታት ነበሩ ማለት ነው እንጂ ንጉሳዊ ስርዓት ስለተባለ ብቻ መጥፎ ነው ማለት አይደለም። የስ ዳር ድንበርን አስጠብቀው ቆይተዋል። ይሄንን ማንሳት ይቻላል። አንደኛው። ሁለተኛው ዲፕሎማሲ ነው። በዲፕሎማሲም የስ ትልቅ በአፍሪካም በዓለም አቀፍ ደረጃም ትልልቅ ድሎችን ያስመዘገቡ ንጉሶች ነበሩ። ንጉሥ ኃይለሥላሴን መውሰድ እንችላለን። እንግዲህ ንጉሥ ኃይለሥላሴ ከእሳቸው ጋር የነበሱ ትልልቅ ሚኒስትሮች ነበሩ እና አክሊሉ ሀብተወልድን የመሳሰሉ የስ ሌሎችንም መጥቀስ እንችላለን። በአፍሪካ ህብረት ኢትዮጵያ ውስጥ እንዲሆን ትልቅ ትግል አድርገው ነው እንግዲህ በነበራቸው የዲፕሎማሲያዊ ችሎታ፣ በነበራቸው የማሳመን አቅም፣ በነበራቸው ተቀባይነት ነው አፍሪካ ህብረትን ኢትዮጵያ ውስጥ እንዲሆን ያደረጉት ማለት ነው። ስለዚህ ዲፕሎማሲ ላይ ስናነሳ ኤዩን ማንሳት እንችላለን። እንግዲህ ዲፕሎማሲ እንደ አፍሪካ ዩኒየንን በምናነሳበት ሳት ላይ እነ ከተማ ይፍሩና አክሊሉ ሀብተወልድ አይረሱም። እዚህ ውስጥ የንጉሱ ዋና ሰዎች ናቸው። እነዚህ እንግዲህ በዲፕሎማሲ በውጭ ጉዳይ ሚኒስተርነት ትልልቅ ስራ ያበረከቱ ሰዎች ናቸው። ከፍ ስትሉ ታሪኮቻቸውን ስታነቡ የምታውቁት ነው። ስለዚህ ዲፕሎማሲም ሌላው ዋነኛው መገለጫቸው ነው፣ ስትሬንግዝ ነው። በዚህም ማየት እንችላለን። እንግዲህ ንጉሱ ያው በዓለም አቀፍ ደረጃ የነበራቸው ቦታ ይታወቃል፣ በደንብ ይታወቃል። ይሄን ማየት እንችላለን ማለት ነው። ሶ ፋውንዴሽን ኦፍ ኮንስቲቱሽናል ሲስተም በኢትዮጵያም ለመጀመሪያ ጊዜ ህገ መንግስታዊ ስርዓትን መሰረት የተጣሉ በኢትዮጵያ ለመጀመሪያ ጊዜ በዘውዳዊ ስርዓት ነው። ያ ማለት 1931 ቅድም ያልነው በ1931 የመጀመሪያው ህገ መንግስት ተጻፈ። ስለዚህ ኢትዮጵያ ህገ መንግስት የሚለውን ነገር ልምምድ እንድታደርግ መሰረት የተጣለው በንጉሳዊ ስርዓት ጊዜ ነው ማለት ነው። ሶስተኛው ዋናው ይሄን መጥቀስ እንችላለን። አራተኛው ስቴት ፎርሜሽን ነው። ሀገር ግንባታ ላይም ትልቅ አስተዋጽኦ አድርገዋል። አስተዋጽኦ አድርገዋል። እንግዲህ ከቴክኖሎጂ ጋር ሀገሪቷን ለማስተዋወቅ ሞክረዋል። ብዙ በትምህርትንም ማየት እንችላለን። በንጉሳዊ ስርዓት እና አዲስ አበባ ዩኒቨርሲቲ፣ የተለያዩ ዩኒቨርሲቲዎች ወደ ትምህርት ዓለም እንዲገቡ ሰዎች ለማድረግ ሞክረዋል። ስቴት ፎርሜሽን ላይ እንግዲህ ኤርፖርትን ማንሳት እንችላለን። በንጉሳዊ ስርዓት የተካሄዱ ነገሮች ናቸው እነዚህ። የተለያዩ ነገሮችን መጥቀስ ይቻላሉ። ግን ዋና እዚህ ጋር ለእናንተ ለፈተና ላይ ሊመጡ የሚችሉ እነዚህን ጠቀስን ማለት ነው። ይሄ ስትሬንግዝ ኦፍ ኢምፔሪያል ኦር ሞናርኪካል ሲስተም ስንጠይቅ እነዚህን መጥቀስ እንችላለን ማለት ነው። ኦኬ ዊክነሳቸው ምን ነበር? እንግዲህ ዊክነስ በምንልበት ሳለ ድክመቶቻቸውስ ድክመት ነበሩ። የትኛውም ስርዓት ጥንካሬም ድክመትም አለው። እንግዲህ አንደኛው ድክመት በምናነሳበት ሳለ ላይ ሆሞጂናይዜሽን ነው። ይሄ ሆሞጂናይዜሽን እንግዲህ አንድ ወጥ የማድረግ ፖሊሲ ማለት ነው። እንግዲህ ወጥ የማድረግ ፖሊሲ ሲባል ምን ማለት ነው? የባህል የቋንቋ ብዝሃነት አልተበረታታም፣ አልተስፋፋም። ሁሉም ማህበረሰብ በራሱ ቋንቋ የመማር ሁኔታ አልነበረውም። ኦፍኮርስ በሰዓቱ በእርግጥ ያንን የማድረግ አቅም የነበረን አልነበረንም። ስለዚህ
ይህ የባህል መስፋፋት የቋንቋ መስፋፋት ይሄን ያህል አልነበረም። ያ ማለት ፍጹም ግን አልነበረም ማለት ግን አልነበረም። በተለያየ ቋንቋ መጽሔት ይጻፍ ነበር በወቅቱ። ሬዲዮ ጣቢያዎች ነበሩ በወቅቱ በተለያዩ ቋንቋዎች ማለት ነው። ሶ ይሄ ሆሞጂናይዜሽን አንደኛው ነው፣ ወጥ የማድረግ ሂደት አንዱ ይሄን መጥቀስ ይቻላል። ሁለተኛው ድክመት ተብሎ የሚነሳው በኢምፔሪያል ሲስተም ጊዜ አንሲስተራል ትራንስፈር ኦፍ ፓወር ነው። ያ ማለት በደም ወይም በትውልድ የስልጣን ተዋረዱን በምናይበት ላይ በዘር ነው። ያ ማለት አባት ለልጅ እያስተላለፈ ነው የሚሄደው ወይም የቅርብ የሆኑ ሰዎች የሚተላለፍ ነው ማለት ነው። በዛ አማካኝ በዘር የሚተላለፍ ስልጣን ነው የነበረው። ይህም ጥንካሬ አይሆንም ማለት ነው፣ ድክመት ነው። ቢኮዝ አንድ ሰው ወደ ስልጣን መምጣት ያለበት በምኑ ነው? በችሎታው ብቻ መሆን ስላለበት ማለት ነው። ኦኬ፣ ሶስተኛው ስቴት ሪሊጅን ነው። እንግዲህ ይሄኛውም ስቴት ሪሊጅን መንግስታዊ ሃይማኖት ማለት ነው። መንግስታዊ ሃይማኖት በእርግጥ እዚህ ላይ መንግስታዊ ሃይማኖት ሲባል በሀገሪቷ ውስጥ አንድ ሃይማኖት ነው ብቻ ነው ያለው ማለት ግን አይደለም። መንግስታዊ ሃይማኖት ሲባል ያው መንግስቱን መንግስታዊ ሃይማኖት ሲባል ስልጣኑን ማነው ንጉሱን ማንሳት እንችላለን። ንጉሱ ያሉበት ሃይማኖት በብዛት ኤክሰርሳይዝ በሀገሪቷ ውስጥ ቦታ ያለው ያ ነው እንደማለት ነው። ቦታ ያለው ያ ነው እንደማለት ነው። ስለዚህ የመንግስታዊ ሃይማኖት ነው ወይም አንድን ሃይማኖት የመንግስት ይፋዊ ሃይማኖት የማድረግ ዝንባሌ የነበረበት ነው ማለት ነው። ያ ማለት ሌሎች ሃይማኖቶች ግን አልነበሩም ማለት እንዳልሆነ ማሰብ ያስፈልጋል። ሶ ኢምፔሪያል ሲስተም ላይ የነበረው ዊክነስ ይሄ ነው። ስቴት ሪሊጅን አንደኛው ድክመት ነው። ዛዘር ዊክነስ በምናነሳበት ላይ ኖ ፓርቲ ሲስተም እንግዲህ ያንን ዘውዳዊ መንግስት የሚቀናቀን ተፎካካሪ ፓርቲ በፍጹም አይቻልም ማለት ነው። በንጉሳዊ ስርዓት ውስጥ እንደዚህ አይነት ነገር አይፈቀድም። ይህም ደግሞ የዴሞክራሲ ስርዓት ወይም ወደ ተፎካካሪ ወደ እድገት እንዳንሄድ እንቅፋት ከሚሆኑ ነገሮች መካከል አንድ ስርዓት ለዘመናት ሲቆይ ያ ችግር ያመጣል ማለት ነው። ይሄ በንጉሱ ሰዓት ላይ የነበሩ ጥንካሬና ደካማ ጎኖች ናቸው ማለት ኦኬ። ሁለተኛው ደርግ ነው። በደርግ ሰዓት ላይ የነበሩ ድክመቶችና ጥንካሬዎች ምን ነበሩ ብለን ስንል ጥንካሬውን ሲንጀምር የመጀመሪያው ሶቨርኒቲ ነው። የትኛውም የኢትዮጵያ መሪዎች ኢትዮጵያን ሲያስተዳድሩ የነበሩ ገዢዎች የኢትዮጵያን ዳር ድንበር ላለማስደፈር ታግሏል። ይሄ ኮመን ወይም ኮመን የሚያደርጋቸው ባህሪ የጋራ የሆነ ባህሪያቸው አንዱ ይሄ ነው። ሶቨርኒቲ ኤንድ ዲፕሎማሲ ማንሳት ይቻላል። ኮመን የሆነው ማለት ነው። ሶ ስትሬንግዝ ኦፍ ደርግ አንዱ ስናነሳ ሶቨርኒቲ ነው፣ ሉዓላዊነት ነው። እንግዲህ በደርግ ሰዓትም ኢትዮጵያን ለመድፈር ኢትዮጵያን ቆርሶ ለመውሰድ ተነስቶ የመጡ አካላት ነበሩ። ሶማሌ ማንሳት እንችላለን። ዚያድ ባሬ የተባለው የሶማሌ መሪ ኢትዮጵያን እስከ ሀረር ድረስ ይዞ ነበር። እንግዲህ ያ እንግዲህ በወቅቱ የነበረው የደርግ አስተዳደር ወይም መሪ ወይ ፕሬዚደንት በመንግስቱ ኃይለማርያም ቀስቃሽነት ራሱ በዘመተበት ራሱ በተዋጋበት ጦርነት የሶማሌ ኃይል ተሸንፎ ሀገራችንን ጥሎ ለመውጣት ሀገራችንን ሉዓላዊነት ለመጠበቅ አስችለዋል ማለት ነው ደርግ። ስለዚህ ሶቨርኒቲ ጥንካሬው አንዱ ይሄ ነው። ሁለተኛው ላንድ ሪዲስትሪቢሽን ቱ ቴለርስ፣ ይሄ ደግሞ መሬት ለአራሾች ማከፋፈል ነው ለአራሹ። ስለዚህ መሬት ለአራሹ የሚለውን ሞቶ አንዱ እንደ ሞቶ ይዘው ተነስተዋል ማለት ነው። ስለዚህ መሬት ለአራሹ መሰጠት ያለበት። ለምንድን ነው ይሄንን ያሉት? በወቅቱ እነሱ ስልጣን የተረከቡት ከማን ነው? ከንጉሳዊ ስርዓት። በንጉሳዊ ስርዓት ደግሞ በየቦታው ላይ ባለአባቶች አሉ። ተፋፊ መሬቶችን ይዙና ሌሎቹን እንደ ባሪያ እንደ አሽከር ቀጥረው ማሰራት ነበር። ስለዚህ ይህ የወታደራዊ ኦር ደርግ ደግሞ ስርዓት ሲመጣ መሬት ለአራሹ ነው መሰጠት ያለበት በሚል ከነዚህ ባላባቶች ላይ በመንጠቅ ምን አረገ? ለአራሾች አከፋፈለ። ይህም እንደ ጥንካሬ የሚነሳለት ነገር ነው። ሶስተኛው ሊትረሲ ካምፔን ነው። ደርግ ሲነሳ አንዱ በዋናነት ሊነሳለት የሚችለው እንዲሁም በዩኔስኮ ራሱ ሊያሸልመው ስርዓቱን ሊያሸልም የቻለ አንዱ ይሄ ነው፣ ሊትረሲ ካምፔን። ያ ማለት መሀይምነትን ማጥፋት ማለት ነው። መሀይምነትን ማጥፋት በሚል በዩኒቨርሲቲ ያሉ ተማሪዎች በሃይስኩልም ያሉ ተማሪዎች በየገጠሩ ይበተኑና ምን ያደርጋሉ? ገበሬውን፣ ያልተማረውን፣ መሀይሙን መፈረም መጻፍ ማይችለውን ያስቆጥሩ ነበር ማለት ነው ፊደል። ስለዚህ በደርግ ሰዓት ላይ አብዛኞቹ የገበሬዎች መፈረም በተወሰነ መልኩ ስማቸው መጻፍ ማንበብ እንዲችሉ ሆነዋል። በዚህም የተነሳ በዓለም አቀፍ ደረጃ በዩኔስኮ ሽልማት አግኝተዋል። ማን? ደርግ ስርዓት ማለት ነው። ደርግ ስርዓት ኦኬ።
ሌላው ናሽናል ዩኒቲ ነው። ይሄ ደግሞ ብሔራዊ አንድነትን ለመፍጠር ሞክሯል። ያ ማለት አንድ ኢትዮጵያ የሚል እሳቤን በኢትዮጵያውያን ልብ ውስጥ ለማምጣት ታግሏል። ይሄም ናሽናል ዩኒቲም አንዱ ነው። በብሔር መከፋፈል የኔ እንደዚህ ምናምን የሚለው ነገር በደርግ ሰዓት ላይ የሰፋ አልነበረም። የስ ይሄን ያህልም የጎላ ነገር አይደለም፣ አይቻልም። ስለዚህ እንደ አንድ ኢትዮጵያ ነው። ኢትዮጵያ ትቅደም ነበር አይደለ ዋናው መርሁ። ስለዚህ ኢትዮጵያ ትቅደም። ስለዚህ ለአንድ ኢትዮጵያ እንደ አንድ ኢትዮጵያ ያልማሉ እንጂ ለእንትኔ ለምናምኔ ብለው አይደለም ያስቡ። ሶ ዚስ ኢዝ ኦልሶ ዘ ስትሬንግዝ ኦፍ ደርግ ሪጅም ሚሊተሪ ሪጅም። ኦኬ ሌላኛው ኢኳሊቲ ኦፍ ካልቸር ስትሬንግዝ ተደርጎ የሚታስበው ደርግ እንግዲህ ለአንድ ብሔር ወር የዚህ ብሔር ተወላጅ ነኝ የዚህ ብሔር ወካይ ነኝ ብሎ የሚያስቡ ስብስቦች አልነበሩም። ስለዚያ ሁሉንም በእኩል ለማየት ይሞክሩ ነበር። የስ የባህል እኩልነትን ለመፍጠር ሞክረዋል ማለት ነው። ኢኳሊቲ ኦፍ ካልቸር። ሌላው ሴኩላሪዝም ነው። ሴኩላሪዝም ይሄ ሴፓሬሽን ኦፍ ሪሊጅን ኤንድ ስቴት ማለት ነው። ሴኩላሪዝም ስንል በህገ መንግስታችን በአንቀጽ 11 ላይ ያለ ነው አይደል ሴኩላሪዝም። ስለዚህ በመንግስት ከሃይማኖት ውስጥ ጣልቃ አይገባም፣ ሃይማኖት መንግስት ውስጥ ጣልቃ አይገባም፣ ሁለቱም ተለያይተው የሚሰሩ አካል ናቸው የሚለውን ደርግ ለመተግበር ሞክሯል። ሴኩላሪዝምን ተግባራዊ ለማድረግ ሞክሯል። በሃይማኖት ያው በወቅቱ የነበረው የእሳቤ ፍልስፍናው ይሄን ያህል ሃይማኖት ቦታ የሚሰጥ አይደለም በሶሻሊዝም እሳቤ። ስለዚህ ሴኩላሪዝም ሃይማኖት ላይ ጫና ይሄን ያህል ያው በተወሰነ መልኩ እንደዚህ ለመጨፍለቅ የተሞከሩ ነገሮች በእርግጥ አሉ። ሙሉ በሙሉ ሴኩላር ነው ማለት ሳይሆን ግን ሴኩላሪዝምን ለማስጠበቅ ሞክሯል። ይሄ ስትሬንግዞቹ ናቸው። ኦኬ ዊክነስ በምንመጣበት ሰዓት ላይ ደርግ ሲባል ስሙ አብሮ የሚነሳው ዋናና ትልቁ ድክመቱ ሂውማን ራይት ቫዮሌሽንስ የሰብአዊ መብት ጥሰቶች በከፍተኛ ሁኔታ ነበሩ። ስልጣን ከመያዛቸው ጀምሮ የስ እነዛ ወደ 60 የሚጠጉ የሀገሪቱ ትልልቅ ሰዎች መገደል ጀምሮ በጣም ብዙ የሰብአዊ መብቶች ጥሰት ይደረጉ ነበር በደርግ ሰዓት ላይ። እንግዲህ እነዚህ 60 በአገሪቷ ላይ አገሪቷ ያላትን ሀብት አፍስሳባቸው ያስተምራቻቸው ሰዎች ናቸው። ጀነራሎችም፣ ኢኮኖሚስቶች፣ የውጭ ጉዳይ ሚኒስትሩ ሲሰሩ የነበሩና አክሊሉ ሀብተወልድ ትልልቅ ባለሙያዎች በዓለም አቀፍ ደረጃ ስም ያላቸው ባለሙያዎችን እንዳለ ረሸነ። የስ የዛ ስርዓት አገልጋይ ስለነበሩ በሚል ብቻ ተረሸኑ ማለት ነው እነዚህ። ስለዚህ ይሄ የሰብአዊ መብት ጥሰት አንዱ የደርግን ስም ከሚያጠለሹ ኔጌቲቭ ነገሮች አንዱ ሂውማን ራይትስ ቫዮሌሽንስ አንዱ ይሄ ነው። ሶ ዲስሪጋርድ ኦፍ ኢትዮጵያን ዳይቨርሲቲ ይሄኛውም ያው የኢትዮጵያን ብዝሃነት ችላ ማለት ሁሉንም ብዝሃነትን ለማስጠበቅ አለመሞከር አንዱ የደርግ ድክመት ተደርጎ ይታሰባል። እንግዲህ የኢትዮጵያ ብዝሃነትን ችላ ማለት ሌላኛው የደርግ ድክመት ነው ማለት። ሶስተኛው ሲቪል ዋርስ ኤንድ ኢንተርስቴት ዋርስ እንግዲህ ይሄ ያው የእርስ በርስ ግጭቶች፣ ጦርነቶች ይካሄዱ ነበር። ኢንተርስቴትስ እዛው ክልል ከክልል ወይም በሰዓቱ ክልል የሚል ነገር የለም ብያቸዋለሁ። ክፍለ ሀገር ነበረ። እንግዲህ አንዱ አውራጃ ከሌላው ለምሳሌ ከደርግ ጋር ከሚዋጉ በሰዓቱ የነበሩ በኤርትራ በኩል የነበረው አለ፣ በትግራይ በኩል የነበሩት፣ በአማራ በኩል የነበሩት እነዚህ ሁሉ በጦርነት ያደረጉ ነበር ማለት ነው። ይሄ እነዚህም ድክመቶች ናቸው። እነዚህም እንደ ድክመት የሚነሱና የእርስ በርስና የድንበር ጦርነቶች ይሄ ኢንተርስቴት ዋርስ የድንበር ጦርነቶች ናቸው። እነዚህ የድንበር ጦርነቶች ይካሄዱ ነበር። ያው በደርግ ሰዓት ላይ የውጭ ወራሪዎችም ነበሩ፣ በውስጥም የነበሩ ብዙ ተቀናቃኝ ፓርቲዎች የእርስ በርስ ጦርነት ያደርጉ ነበር። በቀይ ሽብር፣ ነጭ ሽብር የተባሉ እንዲሁም የተለያዩ ፓርቲ ራሳቸውን እንደ ነፃ አውጪ በማሰብ የሚታገሉ ነበሩ ከደርግ ጋር። ይሄም አንዱ ድክመቱ ነው። በዚህ ውስጥ እጅግ በጣም ብዙ ምሁራን፣ ብዙ የኢትዮጵያ ሕዝቦች አልቀዋል ማለት ነው በደርግ ሰዓት ውስጥ። ኦኬ ዘላስት ዋን ኢዝ ሞኖፓርቲ ሲስተም። ይሄም ሞኖፓርቲ ሲስተም እንደ ድክመት የሚነሳ ነው። የአንድ ፓርቲ የበላይነት እንግዲህ የአንድ ፓርቲ ስርዓት የበላይነት የፖለቲካ አማራጭ እንዳይኖር አድርጎታል። ስለዚህ የፖለቲካ አማራጭ በአንድ ሀገር ውስጥ ከሌለ ያ እንደ ድክመት የሚነሳ ነው ማለት ነው። የፖለቲካ አማራጭን ዝግ አድርጎት ነበረ ደርግ። ምንም እንኳን ተፎካካሪ ሌሎች ፓርቲዎች ነበሩ፣ ቢኖሩም ግን እነዛ ፓርቲዎች ቦታ ይሄን ያህል አላገኝም። እርስ በርስ ተገዳድለው ነው ያለቁት ማለት ነው። እዚህ ጋር ሌላው የሚነሳው እዚህ ሂውማን ራይት ቫዮሌሽን ውስጥ ስለሚገባ ነው እንጂ አንደኛውና ዋናው የሚታወቀው በደርግ ሰዓት ሬድ ቴረር የሚባለው ነው። ይሄ ቀይ ሽብር ተብሎ የሚባለው እዚህ ውስጥ ሂውማን ራይት ቫዮሌሽን ውስጥ ይገባል። ስለዚህ ደርግ ሲነሳ አንዱ የሚነሳው ይሄ ነው።
ይሄ በቀይ ሽብር እንግዲህ በጣም ብዙ ወጣቶች አልቋል በዚህ ውስጥ። ይሄም እንደ ድክመት የሚነሳ ነው ማለት ነው። ኦኬ ሰላስት ዋን ኢዝ ኢፒአርዲኤፍ። እንግዲህ ኢፒአርዲኤፍ ይሄ ፖስት 1991 1991 በኋላ የመጣው ደርግን ጥሎ የመጣው መንግስት ስርዓት ነው። ስለዚህ ጥንካሬዎቹ ምን ነበሩ ስንል ሶስቱም ጋር ኮመን ያለው ምን ነበር? ሶቬርኒቲ። አያችሁ፣ ይህም የኢትዮጵያን ሉዓላዊነት ለማስጠበቅ ሞክረዋል ማለት ነው። የኢትዮጵያ ሉዓላዊነት ሶቨርኒቲ ኢዝ ዋን ኦፍ ስትሬንግስ ኦፍ ዚስ ገቨርንመንት ኢፒአርዲኤፍ። ሁለተኛው ዲፕሎማሲ ነው። እነዚህ ሁለቱ ኮመን ናቸው የሶስቱ ማለት ነው። ሶስተኛው በዚህኛው በኢህአዴግ ብለን በምንለው መንግስት አንዱ የእሱ ዋና ጥንካሬ ተደርጎ የሚታሰበው ሰልፍ ዲተርሚኔሽን ነው። እንግዲህ ብሔር የራሱን ቋንቋ የራሱን ካልቸር የማንጸባረቅ እንዲሁም እስከ የራስን መግለጽ ይሄ አንድ ምክንያቱም በሌሎቹ ላይ ያልነበረው በዚህኛው መንግስት ላይ ብቻ የታዩ ምንድን ነው አብዛኞቹ የራስን እድል በራስ መወሰን መብት የተሰጣቸው በዚህ ስርዓት ነው ማለት ነው። ስለዚህ የራስን እድል በራስ መወሰን እንግዲህ ለብሔረሰቦች መብት እውቅና ሰጥቷል ማለት ነው። ይሄ ለብሔረሰቦች መብት እውቅና መስጠት ነው። ይሄም ሰልፍ ዲተርሚኔሽን አንዱ ስትሬንግዝ ነው። ሌላው ኢንፍራስትራክቸር ዴቨሎፕመንት ነው። ኢንፍራስትራክቸር ዴቨሎፕመንት ያው በሀገሪቷ ውስጥ የመሰረተ ልማት ግንባታዎች እንግዲህ መንገዶችን፣ ግድቦችን፣ ሌሎች ልማቶችንም ማንሳት ይቻላል አይደለ? እየተስፋፉ ዩኒቨርሲቲዎች እየተስፋፉ የመጡበት ይሄ እነዚህ ነገሮች ሁሉ በብዛት የታዩበት በዚህ ስርዓት ነው ማለት ነው። ኢንፍራስትራክቸር ዴቨሎፕመንት። ሌላው አቴምፕትስ ኦፍ መልቲ ፓርቲ ሲስተም እንግዲህ ይሄኛውም የባለብዙ እንግዲህ መድብለ ፓርቲ ወይም ባለብዙ ፓርቲ ስርዓት ሙከራዎች ተደርገዋል። የተለያዩ ፓርቲዎች በሀገሪቷ ውስጥ እንዲፎካከሩ በተወሰነ ደረጃ የፖለቲካ ምህዳሩን ለማስፋት የተደረጉ ጥረቶች አሉ። ይህም እንደ ጥንካሬ የሚታይ ነው። በደርግ ሰዓት ላይ ኮምፕሊትሊ ዝግ የነበረው በኃይለሥላሴ ወይም በንጉሳዊ ስርዓትም ዝግ የነበረው ለሌሎች የተፎካካሪ ፓርቲዎች ያልነበረ እድል በዚህ ስርዓት ላይ ነበር ማለት ነው። ኤንድ ሌላው ዩኒቲ ኢን ዳይቨርሲቲ እንግዲህ ይሄኛውም አንድነት በብዝሃነት የሚል እሳቤ ነው። አንድነት በብዝሃነት ኢኔሴንስ ማንኛውም ሰው የራሱን ብሔር በኢትዮጵያ ማዕቀፍ ውስጥ ሆኖ ማንጸባረቅ ይችላል። አንድነት ብዝሃነት በምንልበት ላይ ልዩነቶችን አክብሮ አንዱ የሌላውን ልዩነት የሃይማኖት፣ የብሔር፣ የምናምን ልዩነቶችን አክብሮ በአንድነት እንደ ኢትዮጵያ መኖር ይቻላል የሚል መርህ ይዞ ተነስቷል። ይህም እንደ ጥንካሬ የሚታይ ነው። ሌላው ሴኩላሪዝም ነው። እንግዲህ ሴኩላሪዝም ይሄኛውም አሁን ሴኩላሪዝም ኤክሰፕሽናሊ ለማና ለማን የተሰጠው ለኢፒአርዲኤፍ ኦር ፖስት 1991 ገቨርንመንት እና ለደርግ ነው ሴኩላሪዝም። በንጉሳዊ ስርዓት ላይ ግን አልነበረም ማለት ነው ሴኩላሪዝም ምክንያቱም ስቴት ሪሊጅን ነበር በንጉሳዊ ስርዓት ላይ። በደንብ ልዩነቶቹን እያንዳንዱን ለማየት ሞክሩ። ስቴት ሪሊጅን ነው በዛ የነበረው። ሶ ሴኩላሪዝምም አንዱ የኢፒአርዲኤፍ መገለጫ ነው ማለት ነው። እነዚህ ጥንካሬዎች ናቸው። ድክመቱ ምን ነበር ስንል ዊክነስ ኦር ሊሚቴሽንስ እዚህ ጋር ሊሚቴሽን ኦን ዘ ራይት ኦፍ ሙቭመንት እንግዲህ ያው ይሄ ዘ ራይት ኦፍ ሙቭመንት ሲል ሙሉ በሙሉ ዝግ ነው ማለት ሳይሆን የሚታዩ ሁኔታዎች አሉ አይደለ? ከአንድ ቦታ ወደ አንድ ቦታ የመንቀሳቀስ ሁኔታዎች ሲደረጉ በተለያዩ ምክንያቶች ችግሮች ይከሰታሉ። ኢትኖሴንትራሊዝም ይሄ ደግሞ እንግዲህ ኢትኖሴንትራሊዝም ስንል ይሄ የብሔር አክራሪነት እንደማለት ነው። ኢትኖሴንትራሊዝም ወይም ዘረኝነት ወይ ብሔርተኝነት ማለት ነው፣ ሌላ ነገር የለውም። ስለዚህም ይሄ ለራስ ብሔር ብቻ ቅድሚያ መስጠት ነው። ኢትኖሴንትራሊዝም ስንል ከሀገራዊ እሳቤ ይልቅ ለራስ ብሔር ቅድሚያ ሰጥቶ የራስን ብሔር የበላይ አድርጎ ሌሎችን ማሳነስ ማለት ነው። ስለዚህ እንደዚህ አይነት እሳቤ በጣም የተስፋፋው ከፖስት 1991 ገቨርንመንት በኋላ ነው። ይህን እያየን እያወቀን መሄድ አለበት። ሶ ኢትኖሴንትራሊዝም ኢዝ ዋን ኦፍ ዘ ዊክነስ ኦር ሊሚቴሽን ኦፍ ዚስ ኢፒአርዲኤፍ ማለት ነው። ኦኬ ዛዘር ዋን ኢዝ ፍራግመንቴሽን ይሄኛውም ይሄ መከፋፈል ማለት ነው። ፍራግመንቴሽን እንግዲህ በማህበረሰቡ መካከል የሚፈጠሩ መከፋፈሎች አሉ። እነዚህ መከፋፈሎች ሃይማኖትን መሰረት ያደረገ፣ ብሔርን መሰረት ያደረገ፣ የተለያየ እሳቤን መሰረት ያደረገ ሊሆን ይችላል። ስለዚህ እነዚህ መከፋፈሎችን በደንብ ጎልተው የታዩት በዚህኛው ስርዓት ነው፣ በሶስተኛው ስርዓት ማለት ነው። ይሄ መከፋፈል ማለት ነው። መከፋፈል ይሄ ደግሞ ብሔርተኝነት ብለን መተርጎም ይችላል። ስለዚህ እነዚህ ሁለቱም ኔጌቲቭ ሳይዳቸው ይጎላል። እንግዲህ ብሔርተኝነት የራስን መውደድ ነውር አይደለም። የስ የሌላው ማሳነስ መሞከር የኔ የበላይ ነው ማለት ግን ነውር ነው ወይም ኔጌቲቭ ነው፣ ዊክነስ ነው፣ ድክመት ነው ማለት ነው። እንደ ዘመናዊ ተማሪዎች እንደ ዘመናዊ እሳቤ ስናስብ ሁሉም የሰው ልጅ እኩል ነው በቃ አይደለ?
ሁሉም የሰው ልጅ እኩል ነው፣ ጥቁሩም፣ ነጩም፣ ቀዩም ማንም። ስለዚህ ማንም ሰው ይህንን መርጦ የተወለደ ስለሌለ እዚህ ፈጣሪ ደግሞ አንዱን የበላይ አንዱን የበታች ስለማያደርግ ሁሉም ሰው እኩል ነው የሚለውን እሳቤ በእናንተ ውስጥ ሊሰርጽ የሚገባው ይሄ ነው። ሶ ሌላኛውም ፌዴራሊዝም እንግዲህ ፌዴራሊዝም ድክመት አይደለም በራሱ ፌዴራሊዝም ማምጣቱ እንደውም ኤፒአርዲኤፍ አንዱ ስትሬንግዙ ነው። ነገር ግን ይህ ፌዴራሊዝም ኢምፕሊሜንቴሽን ዋዝ ዊክ ኤንድ ኢንኮንሲስተንት። አያችሁ፣ ፌዴራሊዝም በራሱ ችግር ሳይሆን የፌዴራሊዝም አተገባበሩ ግን ደካማና ኢንኮንሲስተንት ነው። አያችሁ፣ በደንብ ተጠናክሮ የቀጠለ አይደለም፣ ኢንኮንሲስተንት ነው። ስለዚህ ኮንሲስተንትሊ የሚተገበር አይደለም እያለን ነው ያለው። ይሄ እንደ ድክመት የሚታይ ነው። ፌዴራሊዝም ኢምፕሊሜንቴሽን ዋዝ ዊክ ኤንድ ኢንኮንሲስተንት። ዘ ላስት ዋን ኢዝ ሰልፍ ዲተርሚኔሽን ራይትስ ናት ጀኒውንሊ አፕላይድ። ቅድምም ብለናል። ሰልፍ ዲተርሚኔሽን በራሱ የራስን እድል በራስ መወሰን ጥሩ ነው አይደል? አንድ ሰው በራሱ ቋንቋ መማሩ፣ የራሱን ቋንቋ ማዳበሩ፣ የራሱን ባህል ማንጸባረቁ ጥሩ ነገር ነው። ግን ይህ ሰልፍ ዲተርሚኔሽን ግን በትክክል አፕላይ አይደረግም፣ በትክክል አፕላይ አልተደረገም ማለት ነው። ስለዚህ እነዚህ ቤዚካሊ እነዚህ ምንድናቸው? የኢፒአርዲኤፍ ኦር ፖስት 1991 ገቨርንመንት ዊክነሶች ናቸው ማለት ነው። ዊክነቶች ናቸው። እንግዲህ ለዛሬ በዛ ያለ ይመስለኛል፣ ግን መጽሐፉን መጨረስ ስላለብን በዚሁ ጨርሻለሁ። በቀጣይ ምዕራፍ 3ን ይዘን እንመጣለን። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ያልገባችሁ ግልጽ እንዲሆን የምትፈልጉት ሀሳብ ካለ በኮሜንት አስቀምጡልኝ። ላይክ፣ ሼር፣ ኮሜንት መስጠትም አትርሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በቀጣይ እስከምንገናኝ መልካም ቆይታ እየተመኘው እሰናበታችኋለሁ። ባይ ባይ።